ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ ሌላ ቪዲዮ ይዤላችሁ ቀርብ ያለው። በዛሬ ቪዲዮ የምንመለከተው እንዴት አድርገን በቀላሉ የዩቲዩብ ቻናላችንን ብራንድ ማድረግ እንደምንችል ነው። አንድ ባንድ ወይም ደግሞ ስቴፕ ባይ ስቴፕ እያንዳንዱን ነገር እንመለከታለን ማለት ነው። ይሄንን ሙሉን ቪዲዮ እንድትከታተሉ እጋብዛችኋለሁ። ምክንያቱም በዚህ ቪዲዮ አማካኝነት እናንተም በቀላሉ የዩቲዩብ ቻናላችሁን ብራንድ ማድረግ ትችላላችሁ። ብራንድ ማድረጋችሁ ደግሞ አካውንታችሁን ሴፍ ያደርግላችኋል። ከዚህም በተጨማሪ ደግሞ ለየትኛውም አገልግሎት ምንም አካውንታችሁን ሳትነኩ የዩቲዩብ ቻናላችሁን እንደፈለጋችሁት አይነት ነገር ማድረግ ትችላላችሁ ማለት ነው፣ ማከናወን ትችላላችሁ። ስለዚህ ለማንኛውም ቀጥታ አሁን ወደ ቪዲዮ እንሄዳለን። ለቻናላችን አዲስ ከሆናችሁ ደግሞ ይህን ቻናል ሰብስክራይብ አድርጉ፣ እንደዚሁም ቪዲዮን ላይክ እና ሼር በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሄዳለን። በዚህ ቪዲዮ ቀደም ሲል እንደነገርኳችሁ እንዴት አድርገን የዩቲዩብ ቻናላችንን በቀጥታ ብራንድ ማድረግ እንደምንችል እንመለከታለን። ይህ የብዙዎቻችሁ ጥያቄ እንደሚሆን ምንም ጥርጥር የለውም። ከዚህ በፊትም ለዚህ ለጠየቃችሁኝ ጥያቄ ዛሬ ምላሹን ይዤላችሁ ቀርብ ያለው ማለት ነው። ስለዚህ እስቲ ቀጥታ ወደ ሀሳቡ እንሂድ ወይም ወደ ጉዳዩ እንሂድና እንዴት አድርገን በቀላሉ ብራንድ ማድረግ እንደምንችል እንመልከት። ይህንን ለማድረግ የሚረዳን መጀመሪያ የዩቲዩብ አካውንታችን ላይ በጉግል አማካኝነት እንገባለን። ልክ አሁን እዚህ እንደምትመለከቱት የዩቲዩብ አካውንቴን ነው ቀጥታ የከፈትኩት፣ ስለዚህ ቻናሌ ማለት ነው። ስለዚህ እዚህ ጋር ደግሞ የዩቲዩብ ቻናላችሁ የራሱ ሎጎ አለ ወይም ፕሮፋይላችሁ አለ። ስለዚህ ሎጎአችሁን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ እኔ እዚህ ጋር ስዊች አካውንት እለውና እዚህ ጋር መጀመሪያውኑ አንድ የዩቲዩብ ቻናል ክሬት አድርጌያለሁ ለዚህ የሚያገለግል ወይም ደግሞ ለዚህ ቪዲዮ የሚያገለግል አንድ የዩቲዩብ ቻናል ዝም ብዬ ክሬት አድርጌያለሁ፣ ግን ምንም አይነት ቪዲዮ ያልተሰራበት ወይም ደግሞ ባዶ የሆነ ነገር ነው። ይሄንን እንደ ምሳሌ ለማሳየት ያክል ነው። ለማንኛውም ይሄ የመጀመሪያው ወይም ደግሞ ዋናው አካውንት ያለ፣ ከዛ ደግሞ ይሄ ደግሞ ሌላ ምንም ቻናል ያልተከፈተበት አካውንት አለ። ስለዚህ ቀጥታ ይሄንን ከፍቻለሁ ማለት ነው። ስለዚህ አሁን ቀጥታ የምታደርጉት እናንተ ምንድነው፣ እናንተ እዚህ ጋር ሌላ ቻናል ከፍታችሁ ካልጠበቃችሁ ወይም ደግሞ መጀመሪያውን ቻናል ካልነበራችሁ ምን እንደሚላችሁ አሳያችኋለሁ። እዚህ ጋር ሴቲንግ ላይ ትገባላችሁ። ቀጥታ እዚህ ሎጎአችሁ ላይ ከነካችሁ በኋላ ሴቲንግ ነው የምትገቡት። ሴቲንግ ላይ ስትገቡ እዚች ጋር አድ ኦር ማኔጅ ዮር ቻናል ይላል። እኔ መጀመሪያውኑ ቻናል ስለከፈትኩኝ ነው። እናንተ ቻናል ካልነበራችሁ እዚህ ጋር ክሬት ዩቲዩብ ቻናል ሊላችሁ ይችላል። ስለዚህ እዚህ ጋር ያለውን ክሬት ዩቲዩብ ቻናል የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ለእኔ አድ ወይም ማኔጅ አድርግ ነው የሚለኝ። ስለዚህ እዚህ ጋር አንድ ጊዜ ትነኩታላችሁ። ከዛ በኋላ እኔ እንዳልኳችሁ አንድ የዩቲዩብ ቻናል መጀመሪያውኑ እዚህ ጋር ካለኝ ከዋናው ቻናል በተጨማሪ አንድ ዝም ብዬ ምንም ነገር ያልተደረገበት አንድ የዩቲዩብ ቻናል ዝም ብዬ ስለፈጠርኩኝ እዚህ ጋር ተቀምጦልኛል ማለት ነው። ካልነበራችሁ ደግሞ ክሬት ቻናል ካላችሁ በዚህ አማካኝነት ክሬት ማድረግ ትችላላችሁ ማለት ነው። እኔ ለምሳሌ ሌላ ሶስተኛ ክሬት ላድርግ እዚህ ጋር ክሬት ማድረግ እችላለሁ። ስለዚህ አሁን ይሄንን እዚህ ጋር ክሬት ካደረጋችሁ በኋላ ምንድነው የምታደርጉት? በቀጥታ ይሄንን ክሬት ካደረጋችሁ በኋላ እዚህ ጋር አድቫንስድ ሴቲንግ የሚል አለ። አድቫንስድ ሴቲንግ ላይ እንገባለን ማለት ነው። ልክ እዚህ አድቫንስድ ሴቲንግ ላይ ስንገባ የምናያቸው ነገሮች እነዚህ ናቸው። ዩዘር አይዲ፣ ቻናል አይዲ፣ ዲፎልት ቻናል፣ ሙቭ ቻናል፣ ዲሊት ቻናል የሚል አለ። በነገራችን ላይ ቻናላችሁን ዲሊት ማድረግ የምትፈልጉ ከሆነ እዚህ ጋር ቀጥታ መታችሁ ዲሊት ማድረግ ትችላላችሁ። አለበለዚያም ደግሞ በሌሎችም ዘዴዎች ዲሊት ማድረግ እንችላለን ቻናላችንን እዚህ ሴቲንግ ላይ ከገባን በኋላ ማለት ነው። ለማንኛውም ግን መጀመሪያ አሁን ማየት የምንፈልገው ይሄንን ስላልሆነ አሁን እንዴት አድርገን ቻናላችንን ብራንድ ማድረግ እንደምንፈልግ ስለሆነ የምናየው ብራንድ ወደሚለው እንሄዳለን። ሙቭ ቻናል ቱ አ ብራንድ አካውንት ይላል። ስለዚህ እዚህ ጋር ሙቭ ቻናል ቱ አ ብራንድ አካውንት የሚለውን እንነካዋለን ማለት ነው። ከዛ በኋላ አንድ ጊዜ ከነካሁት በኋላ ልክ እንደዚህ አይነት ነገር ያመጣልኛል። በነገራችን ላይ ግን ይሄንን ከማየታችን በፊት አንድ ነገር እዚሁ ጋር መጀመሪያውኑ ላሳያችሁ ፈልጋለሁ። አንድ ማሳያችሁ ነገር በኋላ ብራንድ ካረግነው በኋላ የዩቲዩብ ቻናላችንን ምን አይነት ለውጥ እንደሚኖረው እንድታስተውሉ የሚረዳችሁ ነው። ስለዚህ መጀመሪያ እስቲ እዚሁ ጋር እንግባና እዚሁ ጋር ዩቲዩብ ስቱዲዮ ላይ እንግባ። ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ ቀጥታ እዚህ ላይ ካሉት ውስጥ ሴቲንግ ላይ ትገባላችሁ። እዚህ ሴቲንግ ላይ ትገባላችሁ። ያው ትንሽ ኔትወርክ ስለሚያስቸግር ነው።
ከዛ ከገባችሁ በኋላ ከምታገኟቸው አማራጮች መካከል እዚህ ጋር ፐርሚሽንስ የምትላለች። ፐርሚሽንስ የምትለው ላይ ስትገቡ እዚህ ጋር ምንድነው የሚለው ፐርሚሽንስ ፎር ኢንፎቴይንመንት ነው የሚለው ወይም ደግሞ የቻናላችሁን ስም እዚህ ጋር ይጠቅሳል። ፐርሚሽንስ ፎር ብሎ የራሳችሁን የቻናል ስም ይጠቅሳል። ከዛ እዚህ ጋር ኢንቫይት የሚል አለ። ከዛ ዋናው ኦነሩ እናንተ እንደሆናችሁ የሚያሳይ ነገር እዚህ ጋር ያስቀምጥላችኋል። የቻናላችሁን ሎጎ እና ስማችሁን ወይም አካውንታችሁን እዚህ ጋር ያስቀምጥላችኋል ማለት ነው፣ ጉግል አካውንታችሁን። አሁን ይሄንን በአእምሯችሁ እንደያዛችሁ ትቆዩና ከዛ ወደ በኋላ ላይ ደግሞ ተመልሰን ወደዚህ የምንመጣበት ምክንያት ይኖረናል። ለዚህ ነው መጀመሪያ እዚህ ጋር ይሄንን ነገር እንድታዩት ነው። እዚህ ጋር የሚያሳያችሁ ኢንቫይት ፐርሚሽን ፎር ከዛ የእናንተን ቻናል ከዛ እዚህ ጋር ደግሞ ኦነር መሆናችሁን የሚያመለክት የጉግል አካውንታችሁን እዚህ ጋር ያስቀምጥላችኋል። ሮል የሚለው ደግሞ ኦነር ነው፣ ኔም የእናንተ የጉግል አካውንታችሁ ማለት ነው። ከዛ አሁን ይሄንን እንዘጋዋና ወደዚህ ወደ ጀመርነው ነገር እንሄዳለን። ከዛ አሁን እዚህ ሙቭ ቱ ኒው ብራንድ ቻናል ምናምን ሲላችሁ አንድ ጊዜ ክሊክ ስታደርጉት እንደዚህ አይነት ነገር ያመጣላችኋል። አሁን እዚህ ጋር ምን ታደርጋላችሁ? ፓስወርዳችሁን ነው እየጠየቃችሁ ያለው። ስለዚህ ፓስወርዳችሁን ታስቀምጣላችሁ ማለት ነው። ስለዚህ እኔም ፓስወርዴን እዚህ ጋር አስቀምጣለሁ። አሁን እዚህ ጋር ካስቀመጣችሁ በኋላ ልክ ስልካችሁ ላይ ቱ ስቴፕ ቬሪፊኬሽን ስለሆነ ስልካችሁ ላይ ደግሞ ይጠይቃችኋል ማለት ነው፣ ይሄንን እዚህ ጋር የተቀመጠውን ቁጥር። ከዛ በኋላ ልክ እንደዚህ አይነት ነገር ያመጣላችኋል። ሁሉንም ነገር ከሞላችሁ በኋላ አሁን ምንድነው የሚሆነው? your YouTube channel being removed ይላል። this is the channel that will be moved ይላል። ስለዚህ እዚህ ጋር ይሄ አለ ማለት ነው። choose an account to move this channel ይላል። ስለዚህ እዚህ ጋር ምን ታደርጋላችሁ? ከዛ በኋላ ልክ ቀጥታ እዚህ ጋር ትመለከታላችሁ። ይሄ ኢንፎቴመንት የሚለው ዋናው ቻናሌ ነው። ይሄ ደግሞ በኋላ ላይ የከፈትኩት አካውንት ነው። አሁን እዚህ ጋር ምን ይላል? your YouTube channel being moved ይላል። this is the channel that will be moved ይላል። ስለዚህ ይሄ ቻናል ነው ሙቭ የሚያደርገው ወደ ብራንድ አካውንት ማለት ነው። ይሄ ደግሞ already has a YouTube channel ይላል። ስለዚህ ዋናውን አካውንት ነው ብራንድ ማድረግ የምንፈልገው። ስለዚህ ዋናውን አካውንት ላይ ይሄ እዚሁ ላይ እንዳለ ይሆናል ማለት ነው። ከዛ በኋላ ምንድነው የምናደርገው? እዚች ጋር ሪፕሌስ የምትል ምልክት አለች። ስለዚህ እቺን ሪፕሌስ የምትለውን አንድ ጊዜ እንነካታለን። ከዛ ሪፕሌስ የምትለውን አንድ ጊዜ ከነካናት በኋላ I understand and wish to proceed ይላል። እዚህ ጋር ያሉትን ነገሮች በጥንቃቄ ማንበባችን በጣም አስፈላጊ ነው ማለት ነው። ከዛ በኋላ አሁን መጀመሪያውኑ ይሄ ነገር ምንም የተከፈተበት ስላልሆነ ምንም የተሰራበት ነገር ስላልሆነ እዚህ ጋር ዲሊት ቻናል የሚላለ ዲሊት እናደርገዋለን። ከዛ ሙቭ የምትለዋን እዚች ጋር ሙቭ እናደርጋታለን። ከዛ 10 ደቂቃ ጠብቅ ይላል። እዚህ ጋር ከ10 ደቂቃ በኋላ ቀጥታ ወደ ብራንድ አካውንት ይሄዳል ይላል። ስለዚህ ከ10 ደቂቃ በኋላ ተመልሰን እንመለከተዋለን ማለት ነው። እሺ አሁን 10 ደቂቃው አልፏል። ስለዚህ ቀጥታ ይሄንን ብራንድ መሆኑን ወይም መቀየሩን እንመለከታለን ወይም ደግሞ እናረጋግጣለን ማለት ነው። ስለዚህ ይሄን ለማረጋገጥ ቀጥታ ከዚህ እንወጣና ምን እናደርጋለን? ዩቲዩብ ስቱዲዮ ላይ እንገባለን ማለት ነው። ቀድም ዩቲዩብ ስቱዲዮ ላይ ገብተን ነበር፣ ፐርሚሽንስ የሚለው ውስጥ ገብተን ነበር፣ ያየነው ነገር ነበረ። አሁን እስቲ እዛ ላይ ያለውን ደግሞ የተለየ ነገር ካለ እንመልከት። ስለዚህ ዩቲዩብ ስቱዲዮ ላይ ትገባላችሁ። ይሄን ለማረጋገጥ ዩቲዩብ ስቱዲዮ ላይ እንገባለን። አሁን ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ ቀጥታ ምንድነው የምታደርጉት? እዚች ቅድም የገባንባት ሴቲንግ ላይ ነው የምንገባው። ሴቲንግ ላይ ከገባን በኋላ መጀመሪያ የምንመለከተው ወይም ደግሞ ማረጋገጫ የምንመለከተው እዚህ ፐርሚሽንስ የሚለው ውስጥ ነው። አሁን ቅድም ፐርሚሽንስ የሚለው ውስጥ ስትገቡ ያያችሁት ነገር ምንድነው? እዚህ ጋር ያለ ነገር ምንም ነገር አልነበረም። ከዛ ይልቅ እዚህ ጋር የነበረው አንደኛ እዚህ ጋር ኢንቫይት የሚል ነገር አይተን ነበረ። ከዛ በኋላ ደግሞ ኦነር እና የአካውንቱን ስም ነበር የተመለከትነው። አሁን ግን እዚህ ጋር ምን ይላል?
keep managing permissions in your brand account። ስለዚህ ኦልሬዲ ይሄ ነገር ምን ሆኗል? ብራንድ አካውንት ሆኗል ማለት ነው። ስለዚህ እዚህ ጋር ማኔጅ ፐርሚሽኑን ማኔጅ ማድረግ እንችላለን ማለት ነው። ወይም ደግሞ ከዩቲዩብ ላይ ፐርሚሽኑን ማንሳት እንችላለን። በፈለግነው ጊዜ ብራንዱን ማንሳት እንችላለን። ግን ብራንዲንግ ማድረግ የዩቲዩብ ቻናላችንን ብራንዲንግ ማድረግ ማለት ገቢ ለማግኘት ወይም ደግሞ በዩቲዩብ የተሻለ ገቢ ለማግኘት ታማኝነትን ለማግኘት የበለጠ የብራንዲንግ ማድረግ በጣም ተመራጭ ነው ማለት ነው። ስለዚህ በቀላሉ እናንተም በተወሰኑ ደቂቃዎች ውስጥ የዩቲዩብ ቻናላችሁን በቀላሉ ብራንድ ማድረግ ትችላላችሁ ማለት ነው። ስለዚህ እንግዲህ ይዤላችሁ የቀረብኩት በዛሬ ቪዲዮ ላሳያችሁ የሞከርኩት ነገር እንዴት በቀላሉ ቻናላችንን ብራንድ ማድረግ እንችላለን የሚለው ነው። ስቴፕ ባይ ስቴፕ ነው የተመለከትነው። ስለዚህ እያንዳንዱን ስቴፕ ተከትላችሁ እናንተ ብራንድ ማድረግ ትችላላችሁ። ጥያቄ ጠይቃችሁኝ ለነበራችሁትና ትላንትና በላይቭ ስትሪም ላይ ላሳያችሁ ያልቻልኩበት ሁኔታ ነበረ። ስለዚህ አሁን ይህንን ቪዲዮ የሰራሁበትም ትልቁ ምክንያት ትላንትና ላሳያችሁ ስላልቻልኩኝ ነው። ለማንኛውም በዚህ ተጠቅማችሁ እናንተም የዩቲዩብ ቻናላችሁን በቀላሉ ብራንድ ማድረግ ትችላላችሁ። ታዲያ ዩቲዩብን ብራንድ ማድረግ ምንድነው? ምን የተሻለ ጥቅም አለው የሚለውን ደግሞ ነገ በላይቭ ስትሪማችን ይዤላችሁ ለመቅረብ እሞክራለሁ ማለት ነው። እንደዚሁም ደግሞ ተጨማሪ ሌሎች ቪዲዮዎችንም በዚህ ጉዳይ ላይ እሰራላችኋለሁ። ለማንኛውም ይሄን ቪዲዮ እንደምትወዱትና እንደሚጠቅማችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይሄን ቪዲዮ ላይክ በማድረግ እንደዚሁም ለጓደኞቻችሁ ሼር እንድታደርጉ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። በሚቀጥለው ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛ ድረስ መልካም ጊዜ። Yeah, there's so much to do. Guys from the globe and the facts that we share. A world of knowledge anytime, anywhere.